ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶችዬ በያላችሁበት በየዓለም ዳርቻ ሰላማችሁ ብዙ ተረፈ ይበልልኝ። እንዴት ከርማችኋል? እንዴት ሰንብታችኋል? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ እንዴት ናችሁ? ደህና ናችሁ ወይ? እና ብዙዎቻችሁ ስራ ገባሽ ወይ ምናምን ላላችሁኝ፣ አሁን ስራ ገብቻለሁኝ። ስራ ገና ትናንትና ማታ ገብቻለሁ ማለት ነው። ትናንትና ማታ ስራ ገብቻለሁኝ ማለት ነው። እና እንግዲህ መልካም ስራ ያድርግልሽ በሉኝ ሁላችሁም ማለት ነው። ደግሞ እነዚህ የሆነ ምክንያት አድርገው ወደ ቢሮ እንዲያደርሱኝ ላይ ማለት እንዲሁ ላይ 3 ወር እንኳን እንዲሁ እንዲሰራ ዱአ አድርጉልኝ። ከዛ ወዲያ እንኳን እንደው አላህ ያውቃሉላኝ ከዛ ሀገሬም በር ምንም አይደንቀኝም ማለት ነው። እና ገብቻለሁ አልሐምዱሊላህ ያለ ምስጋና ይገባው። ገብቼ ያለው እንግዲህ ኢንሻአላህ መጨረሻ ላይ ስራ ያርግልኝ ነው የምላችሁ። በሰው ሀገር መታችሁ ስራ አገኛ ማለት ይሄ አሁን አላማ ሳካለው ብላችሁ መታችሁ እንደገና ስትቀመጡ ሌላ ሀሳብ ነው። ግን አልሐምዱሊላህ ለኸይር ነው። አላህ በተጀርበ የሆነ ኸይር ነገር ይዟል ብዬ ያው እንደዛ ብዬ አሳልፌዋለሁ ማለት ነው። እነዚህም ደግሞ ማለት ነው ብዙ ሻንጣ ከሰድሯል። እንደው ወደ ሳውዲ አረቢያ የሚሳፈሩ እንዳይሆኑ ወላሂ ወደ ሌላ ሀገር እንኳን የሚሳፈሩ ከሆነ ችግር የለውም አብሬ እሳፈራለሁ ማለት ነው። አሁን ትልቁ ችግር የምን በቃ ችግር የሆነብኝ ወደ ሳውዲ አረቢያ የሚሳፈር ሰው ወደ ዱባይ ወደ ሌላ ቦታ ምናምን የሚሳፈር ከሆነ እንኳን ችግር የለውም። ወላሂ ሻንጣውን ሳይ ወገቤ ቁምጣል አለ ያለ አይቀር ነገር የለ። እንደው ደግሞ እናንተ ወደ ልትሳፈሩ ይሆን አልኩት ላይ ማለት ዝም ብሎ ሻንጣው ከሰትሯል። ቤቱ ትልቅ ነው። 3 ወር ነው። እንዲሁ ስራው ችግር የለውም ውዶችዬ። ሰዎቹ ብቻ ወደ ሳውዲ አረቢያ እንዲሳፈሩ እንጂ እኔ ስራ ችግር የለብኝም። ወላሂ እሰራለሁ። ምክንያቱም እንግዲህ የወጣሁት ለዙ ነው። እንደ ወላሂ አላህ ብሎ 6 ወር ድረስ እንኳን ከሰራሁኝ አልፈልግም። ከዛ በኋላ ሀገሬን መግባት ነው የምፈልገው። ግን እንደው እዛ ድረስ እንደው የምትሐመልበት እንደው ሰዎቹ ደግሞ እንደው ጥሩ መዲያም ትሆናለች ብሎኝ ለሴትዮዋ ስታዋሽክሏ ምናምን ደህና ሰው ናት። መቼም የሰው ልጅ ከፊቱ ካነቡታላችሁ አንዳንዱ ሰው ፊቱ ያስታውቃል ነው። ጥሩ ሰው ትመስላለች። ያው እነሱ ቅይርም ቢሉም ወዲያውም ደህና ናቸው። ምንም አትልም ማለት ነው። ግን የሆነ ደግሞ ምክንያት አስባ ማለት እንዳታደርሰኝ እንጂ ማለት ነው። እንደው ሻንጣውን ሳይ ልቤ ተጨነቀ። ወላሂ ዘንድሮ እንደው አለ በውሩ መቶኝ ወላሂ እህቴ ምንድነው ወይ አይሰማ እና ለማንኛውም ይሄንን ይመስላችኋለሁኝ። እንደው ውዶች ቪዲዮ አድርጉልኝ እና እናንተ አንዳንዶቻችሁ እንኳን አንቺ ከማልቀስ በቃ ሌላ ሙያ የለሽም ምናምን ነው የምትሉኝ። እንደው ግን እንደው ዱአ አድርጉልኝ ወላሂ የማንኛችሁ እንደው ማለት ነው በቃኝ እስከምል ድረስ ማለት ነው። እንደው ቢያንስ እንደው ከሳፈር እንዲሉ እኔ ሰራተኛ ሌላም ሰራተኛ ካላቸው ችግር የለውም። እናትም ቤተሰብም ካላት እዛ እስከምላይ ከተሳፈረ ችግር የለውም። ግን አሁን ለኔ ትልቁ ችግር ምን እየሆነብኝ መጣ መሰላችሁ? ተሳፈር የሚል ሰው ላይ እንደ ሙሲባ ለአገሬ ሰው እና እንዲዛላችኋለሁኝ። እንግዲህ አላውቅም እኔ እንጃ። አሁን መዲያም ተኝታለች። እኔ ጽዳት ጨርሻለሁ። ፎቅ ያለውን 2 ሀማም አጥቤያለሁ። አንድ ትልቅ ሳሎን አጽድቻለሁ። ሲቡ ደግሞ ትልቅ ነው። ያን ሲቡን 2 አንድ ክላስ አጽድቻለሁ። ሌላውን ያላቅም ተቆልፏል ማለት ከዘግቷል። ከፍቶ ማጽዳት ካለ ከፍቶ ነበር ደግሞ ፈራሁ። እንግዲህ ከተነሳ ምን እንደምትል እንጃ። እንዲሁ አዲስ ቤት ስገቡ እኮ ከባድ ነው ወላሂ። ሌላ ሰራተኛ ምግብ አመጣለሁ ብላለች ማለት ነው። እንዲሁ ደግሞ ያቺ ኢትዮጵያዊ ሆነች። እኔ ተቢሮ ይሁን አላውቅም። ሌላ ጠባህ አመጣለሁ ብላለች ማለት ነው። ኩሽና ብቻ የምትሰራ ማለት ነው። ኢትዮጵያዊም ከሆነ የሌላም ዜጋ ከሆነ ደግሞ አላህ ጥሩ አላህ ያርጋት እና እንደዛ ነው የምላችሁ። ለማንኛውም እንግዲህ አላህ ብሏል። ርዝቄ ከሆነ እሰራለሁ። ርዝቄ ከሆነ ደግሞ እንደው በሰላም ለሀገሬ ወላሂ ወደ ሀገሬ የምመለስበትን እንትን ይክፈትልኝ ወላሂ። እንደው ዘንድሮ አንዳንድ ጊዜ አልሐምዱሊላህ መቼም ነገሮች ይቀያየሩባቸዋል። ግን
ሀይር ነው። ዲሞክራሲ ትልቅ ነው። ወይኔት ያስፈራ እናንተ ወይ ማንን ከኢትዮጵያ ይደውላሉ ሰዎች እንዴ? ስደውላቸውም አይሰራም። ማዘሪያም ተጨንቃ ሞተችልኝ። ደዋላ ይዘንላትና አሁንም እየደወሉ ነው ግን አይሰማም። ደግሞ ታች ግራውንድ ነው፣ መጨረሻ ግራውንድ ነው እኛ የምንተኛው ማለት ነው። እና የሆነ እንትን ነው ምንድን ነው የሆነ ኔትወርክ የለም። አለኩል ያው ዲጂኪና ሰላም ሁኑ። ክላሳችን ትመስላለች። ክላስ በጣም ነው የሚያምረው ነገራችን ላይ ወጣ ያልጠራረኩትም ግን ያልጋ ምናምን አለ። ያ ተውሲላ ነው። አይ ሰውዬው ሶስት ሸቃላ ነው የሰራበት ቤቱ ማለት ነው። ሶስት የሸቃላ አልጋ አለ። ነሸቃሊት ተሳፍረው መሰለኝ ዱላባቸውን እንቆላልፈው ነው የሄዱት። ነሸቃሊት እንደዛ ነው የምላችሁ። ለማንኛውም እንግዲህ ይሄንን ይመስላል። ምንጣፉ በጣም ያምራል። የምወደው ምንጣፍ ከለር አይነት ነው። በጣም የምወደው እንደዚህ አይነት ከለር። ሰላማችሁ ይብዛ። ባይ ባይ